ከዛ በኋላ እንደ ጌታ ፍቃድ መስከረም 17 ብሩን መልሳለሁኝ ልጆቼን ይንሳኝ አለች። ከዛ እኔና መብረቁ ግሩፕ ላይ ያስገባናት እስከዛ ቪዲዮዎቼን ፕራይቬት አርጉልኝ የልጅ እናት ነኝ ምናምን ስትል ከዛ በቃ መብረቁም መስከረም 17 እስኪደርስ ድረስ እንትን ቪዲዮዎቿን ፕራይቬት አደረግንላት ለልጆቹ ስለ 57 ሚሊዮኑ ነው። ሀቡ ቪዲዮ ትስራ ሚኪ ቪዲዮ ይስራ እማቀው ነገር አልነበረም። ሚኪ ደውሎ እሺ አንድ ሰው መሆኗን እኔ ማሂ በአካል አይቻት አላውቅም፣ በፎቶ አይቻት አላውቅም። በፀጉር ቤቷ ስምና የፀጉር ቤቷ ሎጎ ነው ማቀው በቪዲዮ ወጣ። ከዛ በኋላ እኔ ያወራኋትኝ ስለ 57 ሚሊዮን ኢትዮጵያ ውስጥ ከትግራይ ክልል ከአማራ ክልልና ከኦሮሚያ ክልል ቱር ያደርጋሉ ተብለው እንትን ባሉት ነው። ከዛ ሚኪ በጣም ያላት ናት ምናምን አለኝ። ይሄንን ተነጋገርን። ከዛ በኋላ እየጠበቅኳትኝ ነበረ ይሄን ሁሉ ቀን መስከረም 17 ነበር የምጠብቀው። ከዛ በኋላ መጨረሻ ቀን ሚኪን ስልክ አላነሳ አለችው መሰለኝ። ሚኪ እኔ ጋር ደወለልኝና መሲ ማሂ ደወለችልሽ ወይ ሲለኝ አይ አልደወለችልኝም አልኩት። ከዛ እኔ ደወልኩላትኝ መስዬ የጌታ ሰላም ካንቺ ጋር ይሁን አንዴ መልሼ ደውልሻለሁ ብላ ዘጋችሁ ጆሮዬ ላይ ማለት ነው። ከዛ መስከረም 17 እኔ ብሩን እንደምትሰጥ ነው ማቀው። በማግስቱ ጠፋች የሚል መርዶ ሶሻል ሚዲያ ላይ ሰማው እንደማንኛውም ሰው ማለት ነው። ይሄ እዚህ ድረስ ነው እኔ ማቀው። ስለዚህ ሌባ ግን እኔ መብረቁን በደንብ አድርገን እኔ ኔትወርክ ከኔ ተቆራረጠ አልሰማም። ኦሬዲ መሲ ደም ቢሰማል ያንቺም ይሰማል። ምናልባት እኔ ያልኩት ነገር ልጠይቅሽ። እሺ ማሚ ጠይቂ። ያልሰማሁት ነገር ልጠይቅሽ። አንቺን መጀመሪያ የደወለልሽ ስለሷ ሊነግርሽ ሚኪ አይደለም ወይ? ምንም አይነት ኬዝ የላትም ሴትዮዋ እንዲህ አይነት ሰው ናት እንዲህ ነው የተፈጠረው ብሎ የነገርሽ እሱ አይደለ እንዴ? ይሄን ተነጋገርንበት እና አንቺ ማሚ አልሰማሽም? ተቆራረጠ አልተሰማሽም? አው ብያለሁ ማሚ። እሱ ነው መብረቁ ገስት ላይ ነበርኩኝ። ለሚኪ ደውላለት እንደዚህ በላት መሲም ብለዋለች። ከዛ ሚኪ ደግሞ ለኔ ደወለልኝና አረ መሲች እንዴ ዱባይ መኖሩን ራሱ ያወቅኩትኝ የዛን ቀን ስለዚህ ሴትዮ ሲደውልልኝ ነው። ሚኪ ኢቭን ዱባይ መምጣቱን ራሱን ያላቅም ነበረ። ሚኪ ቅድም ማሂናት ደውላ የመሲን ቁጥር ስጭኝ ያለችኝ አላልክም? አሁን ግን መስናት አንተ ደውለህ ማሂ ጥሩ ሰው መሆኗን ባለሀብት መሆኗን እንደዚህ አይነት ነገር እንደማታደርግ የነገርካት። እኔ ይኸውልሽ የማውቀው ካምፓኒ እንዳላት ከዚህ በፊት ማስታወቂያ አንቺም እንደሰራሽላት ሁሉም እንደሰራላት ካምፓኒ አላት። እኔ ያስተዋወኩት ፀጉር ቤት ነው የደላላ አይደለም እኮ። አስጨርሽኝሽ። እሺ አስጨርሽ። ካምፓኒ እንዳላት እንደሆነሽ ነው የማውቀው። እኔ ሀብታም እንደሆነሽ ነው የማውቀው። የመሲን ስልክ ስጠኝ አለኝ ሰጠዋት። ከዛ በኋላ ከመሲ ጋር አወሩ። ከዛ በኋላ እዛ ጨራረሱ። እኔ ፎከሴ ሁሉ ነገር የነበረው ስለ 57 ሚሊዮን ስለምኑ ጉዱ አላቅም። እኔ የማውቀው ነገር ቢኖር ስለ ታክሲ ስለሰራሁት ማስታወቂያ ስለወሰድኩት ኃላፊነት ነው። እዛ ነው የሚጨርሱትን ከማንም መብረቋልሽ ምን አልሽ ሁሉ የጨራረሱት እዛ ነው። እኔ የማውቀው ነገር የለኝም። ይቅርታ ቀላል ጥያቄ እኔ ለሚኪ መብረቁ ቤት ፎቶዋ ተለጥፎ ሲወራ አይተህ ለመሲ ብርጅስቶን ደወልክላት? ባለሀብት ነች ካልካት አትሊስት ይሄ ቀን ደግሞ አልደወልኩላትም። እኔ ይኸውልህ አልደወልኩላትም። ማይናት ስልኳን ይኸውልህ ስልኳን የመሲን ብሪጅስቶን ስልክ ስጠኛለች ሰጠዋት። ያው ጠቅላላ ለሁሉም ግልጽ የሆነ ጥያቄ ስለሆነ ነው። ቀላል ነው ጥያቄው። መብረቁ ለጥፎ እንትን ያላት ኦልሞስት ከ20 ቀን በፊት እንደሆነ ይታወቃል። እዚህ ጋር ሁላችሁም እንድትይዙልኝ ፈልገው መብረቁ ቤት ለጥፎ ፎቶዋን እንትን ሲያደርግ ፕሮሰሱ ከተደረገ ለበዓል እሷ ጋር ካሳለፍክ እቺ ልጅ ከሄደችው አንድ ሳምንት ነው ባለፈው ሳምንት ነው ወጣች የተባለው ከ9 ቀን በፊት ማለት ነው። ይሄ ነገር እሱ መብረቁ ለጥፎ ከ20 ምናምን ቀን በፊት ሌባነች እያለ ካለና ከለጠፋት የ57 ሚሊዮን ብር ጉዳይ ይዞ ነው መብረቁ ሌባነች እያለ የነበረው። ይህ ማለት ሚኪ 57 ሚሊዮን ብር እንዳጭበረበረች መሐሊትም ፎቶዋን ካየ ያቃል ማለት ነው። ለሷ በአካል ካገኛት ማስታወቂያ ከሰራላት እያንዳንዱን ነገር ከሷ ጋር ግንኙነት አለው ማለት ነው። ይሄ ኦብቪየስሊ ቀላል ጥያቄ ነው። ምንም ወዲያ ማለት አያስፈልገው።
ምክንያቱም ይሄንን ጉዳይ አንስቶ መብረቁ የለጠፈው ከ3 ወር በፊት ቢሆንም እነ መሲ ኢንቮልቭ ያደረጉት 1 ወር ነው ብላለች መሲ አይደል? ከ1 ወር በፊት ነው የለጠፋት። ከ1 ወር በፊት ከለጠፋት ፎቶዋን ካየ ማህሌት ማን እንደሆነች ያውቃታል ማለት ነው። ኦልሬዲ እቺ ልጅ ባለሀብት ነች ብለው ካወሩ ማህሌትን ያውቃታል ማለት ነው። እንግዲህ ሶዛት ይሄንን ነገር ከተነጋገሩ በኋላ አሁን ይሄ ግብ ከመጣና ልጅቷ ከሄደች በኋላ ያለው ነገር ኦልሬዲ ለማስታወቂያው የተከፈለ አንድ ዛ ስትሄድ ለምንድነውስ ማህሌት ልትሰጥ የፈለገችው ያንን ብር እዛ እንድትቀመጥ የፈለገችው? አንተ እሷን ልትጠይቃት ልትፈልጋት እንደሄድክና የልጆቹን ጉዳይ ልትጠይቅ ከሄድ ለምንድነው ማህሌት ዋና የጉዳዩ ባለቤት ሌባዋ ሴትዮ 1300 ድርሃም ስትሰጥ ተቀብለ ስቴይ መሆን የፈለግከው? ለምንድነው እሷ ስትሰጥ መቀበል የፈለግከው? ይህንን ነገር ብትመልስልኝ ደስ ይለኛል። ግን ማይኖ አውቃታለሁ፣ ሀገር ያወቃት ልጅ ነች፣ አውቃታለሁ። አሁን ይኸውልህ ጥያቄውን ምን እናድርገው መሰለህ? እሺ በፐርፐዝ አለ እስካሁን በታለ ያለ ፕሮግራሜ መጥቼ በእነዚህ ሰዎች ጉዳይ ነኝ ያለሁት። እስካሁንም ስጠይቃት ነበረ ሄድኩኝ። ናቲም ደግሞ የሚጠይቃት ጥያቄ አለ። ስራውን አቶ እዚህ ጋር ወንድሜ ስንት ጊዜ ቁጭ ብሎ እሷን ነው የሚጠብቃት። እያንዳንዱ ሰራተኞቹ ደግሞ እዛ ሄደው መጀመሪያ ቀድመው ደርሰው እኔ ኦሬዲ ሰራተኞቹም ቤተሰብ ነበር የሚመስሉኝ አንድ ላይ። ምንም ሴትየዋ የሰራችው ከቨር ሌላ ታሪክ ነው። ሁሉንም ነገር አነካክተዋለች። ይሄን ደግሞ በግልጽ ሰዎቹም የተጨበረበሩትም ሲናገሩ ምን አይነት ሰው ምን አይነት ኃይለኛ ሰው እንደሆነች ታውቃላችሁ ራሳችሁ። ሲቀጥል እዛ ጋራ እኔን አፌን በቃ ያን ጥያቄ አሁን በዚሁ እንሂድ ምናምን የሚባል ጥያቄ እንዳልጠይቃት ነው። ግለሰብ መሆናቸውን ካወቅ በኋላ ወዲያው ልታስይዟት ነበር ልትሞክሩ የሚገባው። ምክንያቱም ኦሬዲ 57 ሚሊዮን ብር ከዘረፈች ይሄኛውን እንዴት ታሳካዋለች ብለን እናምናለን። ይሄኛውን የሰባ ሹፌሮቹን እንዴት ታሳካዋለች? ኦሬዲ 57 ሚሊዮን የዘረፈች ሌባ እንዴት እነዚህን 70 ሹፌሮችስ በታማኝነት ታመጣቸዋለች ብለን እናስባለን። ልክ ያንን 57 ሚሊዮን ስትሰማ ማቆም ነው አይደል ያለበት። እኔ እኮ እስከ ቀኑ ድረስ እስከ ዕለቱ እናንተ እኔ ላይቭ ላይ እስከተገናኘን ሰዓት ድረስ ማሂ የውበት ሳሎን ማለት እንትና እቺ 57 ሚሊዮን ያጭበረበረችዋ ፓስተሯ አንድ ግለሰብ መሆናቸውን አላውቅም ነበር። እኔ ስለማጭበርበሩ አጭበርባሪ ስለመሆኑ አይደለም የማውቀው። እኔ የማውቀው አንድ ነገር ምንድነው እሷ የታክሲ ካምፓኒ እንዳላትና የማሂ የውበት ሳሎን እንዳላት ነው እንጂ አጭበርባሪ እንደው መሆኗን ያወቅኩት እኔ አሁን ከ3 ቀን በቃ ሚዲያ ላይ እንትን ከተባለ በኋላ ከዛ በኋላ ስልኳን ጥፍጥፍት አድርጋ ስትጠፋ ነው አጭበርባሪ መሆኗን ያላቅም። እኔ ጠንቋይ ቀልባለሁ እንዴ? እኔ አላቅም። ስለዚህ ሙኒት ማስረጃ አቅርቢልና እሱ ቀድሞ ለማወቅ ሲብርስቶ መስራት ለማወቅ ኦኬ መሲ ሚውት እሺ መሲ ወይ ሰላም፣ እንዴት ናችሁ? እንዴት ነሽ መሲ? አንድ ጥያቄ አለኝ። እኔ ከዚህ ናቸው አውርተናል። ሚኪ አይደለ እንዴ ላንቺ ደውሎ እቺ ሴት እንዲህ ናት ብሎ የነገረሽ? እሺ አንዴ ከመጀመሪያው ላብራራ፣ ሁሉም ነገር ግልጽ እንዲሆን ለሁሉም ማለት ነው። በነገር መብረቁን ብታስገቢው ደስ ይለኛል። ከኔ መብረቁን አስገባዋለሁ። አንድ ጥያቄ ላንቺ ግን ያለኝ ይሄ ነው። መጀመሪያ ማወቅና እዚህ ጋር እሺ እኔ ልመልስ። እሺ በማሂ ጉድ ለሁኝ መብረቁ እንቅልፍ አጥቷል። ፌስቡክ ላይ በጣም ብዙ ቦታ ነው ከ3 ወር በላይ ማለት ነው በስራ ምክንያት ምናምን እንትን እያልኩ 57 ሚሊዮን ብር በላች የሚለውን ጉዳይ ማለት ነው። ከዛን መሲ ብሪጅስቶን ትገባና መብረቁ ጋር ምንድነው የተፈጠረው ሲባል ይሄን አይነት ኬዝ እንደሆነ ተነግሯል። እዚህ ከሆነችማ ግዛቸዋለሁ በሚለው ነገር አድራሻ ማግኘት ነበረባት። ለዛ ደግሞ ስልክ የሰጣት ሚኪ ነው ያስተዋወቃቸው። ኦሬዲ ማህሌትንና መሲ ብሪጅስቶን ማሂ አይደለችማ የመሲን ቁጥር የጠየቀችው መሲ ናት። የማሂን ቁጥር ከሚኪ የጠየቀችው። እሺ መሲ የማሂን ቁጥር
ይኸውልሽ አንድ ነገር አለ። የሆነ ስልክ ስጠይቅሽ እኔ ለምሳሌ የሀቢባን ስልክ ፈልጋለሁ ይለኛል የሆነ ሰው አይደል? መጀመሪያ ለምን ፈለግካት ነው። ፕራይቬሲ መጠበቅ አለብኝ። በዚህ ጉዳይ ማለት አለብሽ። አደርዋይስ ለስራ ጉዳይ ኦኬ ፈቃደኛ መሆኗን ቼክ አድርጌ ነው የምጠይቀው። እኔ በሆነ አሁን የሀቢባን ስልክ ስጠኝ ሲሉኝ ነው መጀመሪያ ፈቃደኛ መሆኗን ጠይቄ ነው የምሰጠው እንጂ ምን እንደሆነ ሳላቅ አልሰጥም። መሲ ብርጅስቶን ለምንድን ነው የምትፈልጋት ሲባል መሲ ብርጅስቶን በተፈጥሯ ምንም ነገር መደበቅ የምትችል ልጅ አይደለችም። ሌባ ነች እይዛታለሁ ብላ ነው ቀጥታ ልትጠይቀው የምትችለው ከምናቃት የመሲ ባህሪ ማለት ነው። ተግባባን? ፊት ለፊት ለማድረግ አንገቷን ይዤ እቀበላታለሁ ብላ እንደምትጠይቀው እርግጠኛ ሆኜ መናገር እፈልጋለሁ። አሁን ላይ ያለው ነገር ምንድነው? ይህንን ስልክ የማህሌት ስልክ የተገኘው ኦልሬዲ ከሚኪ ነው። መሲ ብርጅስቶን ደግሞ የምትፈልጋት 57 ሚሊዮን ብር ስለበላች አንገቷን ይዛ ለማስቀበል በሚታሰበው ሂደት ውስጥ ለመስከረም 17 ትመልሳለሁ የሚለው ጉዳይም የመጣው በዛ ጋፕ ውስጥ ነው፣ በዛ ትውውቅ ውስጥ ነው። ገባሽ አይደለ? ኦልሬዲ መስከረም 17 57 ሚሊዮን ብሩን መልሳለሁ ብላ ቃል የገባችው እነ መሲ ሄደው በአካል ሄዳ አናግራት ኦልሬዲ ያ ጉዳይ ከተፈጸመ በኋላ ነው፣ ካወሩ በኋላ ነው። ያስተዋወቃት ሚኪ ነው። ስንት ነው መሲ ብርጅስቶን እና ማሂ በአካል የተገናኙት? እሱን መሲ ፈቃደኛ ከሆነች ሼር አድርግላታለሁ መታ ትነግረናለች። ነገር ግን እንደዚህ አይደለም። መጀመሪያ ሚኪ ደውሎ እቺ ሴትን አውቃታለሁ እኔ ጋር ናት ጉዳዩ እንደዚህ ነው ብሎ ከነገራት በኋላ ነው ከማሂ ጋር ያገናኛት እንጂ መሲ ብርጅስቶን ከኔ ጋር አብራ ነው መብረቁ ቤት የገባ ነው። እኔ ለሌላ ኬዝ ገብቼ በዛው ይሄ ጉዳይ ሲነሳ መብረቁ ታግዙናላችሁ ሙና ሲል መሲም ገብታ አዎ እናግዛችኋለን እንዲናረጋለን አለች። ያው መሲ እኔ ያለው ኬት እዚህ ሀገር ካለች ያው ተስፍሽ እንዳለው ኬትም ማውጣት አለው ብላ ሙከራ ለማድረግ ስትል የዕለት ሁለት ተደወለላት። ግን አሁን ለዚህ ጉዳይ ያስተባበለው ማነው? ሚኪ ነው። በእኔ ግምት ውስጥ በእኔ ጭንቅላት ውስጥ ለመሲ እንዲያርጎ እንደነገረ ለአንቺ የነገረም አስተዋውቀኝ ሳይሆን እኮ ስልክ ነው የሰጠሁት እኮ ሙኒት ስልክ ነው የሰጠሁት። ስልክ ሰጠውኝ፣ ደወለችላት፣ አወሩ፣ ጨረሱ። መሲ ደውለህ ነው የነገርካት ወይስ ለሴትዮዋ ነው ስልክ የሰጠው? መሲ ላይ ነገርካት ይችላል። አንተ ለመሲ የነገርካት በቦታ አገናኝ። እኔ አልነገርኳትም። አንቺ ያለ መረጃ ለምንድን ነው የምታወሪው? በመረጃ ነው እሱን እየታለ ምንም እኮ እስካሁን ስላወራሽው ነገር መረጃ ያወጣሽው የለም። እኔ ሚኪ እንደሚያውቅ እርግጠኛ መሆን እፈልጋለሁ። ስለ 57 ሚሊዮኑ ሚኪ ያቅ ነበር ወይ የሚለውን ነገር ማስረጃ ካለሽ ሙኒት ፕሊዝ ብታቀርቢልን እርግጠኛ መሆን እፈልጋለሁ። ለምን ሚኪ እስከመጨረሻው ሰዓት ድረስ ለ57 ሚሊዮኑ እንደማያውቅ ነው የነገረኝ። አንድ ሰው መሆኗን አናውቅም ነበረ። እኔ ቤት ዮናስ የዛሬ 3 ወር ገብቶ ነግሮኝ እኔ ቅልቦችን አገናኝቸው ዞር ነው ያልኩት። ዞር ብዬ ማላየዋቸውም ቴሌግራም ላይ ገብቻ አንዴ እሺ ቴሌግራሙ ላይ ስለቀላቀላችሁ አመሰግናለሁ ቅልቦችን እንዲገባ አደርግላችኋለሁ ብዬ አንድ ቮይስ አስቀምጬ ዞር አልኩኝ። ከዛ በኋላ ግሩፕ ውስጥ ገብቼ ማላየውም ያቺ ሴትና ይቺ ሴት አንድ አይነት መሆናቸውን እስከመጨረሻው አላቅም ነበር። ሚኪም እንደማያውቅ ነበር ማውቀው። አሁን አንቺ ሚኪ ያውቃል እያልሽ ነው። ስለዚህ እንደሚያውቅ ማስረጃችን ምንድን ነው? መቼ እንዳወቀ ሚኪ መቼን ያወቀው? 57 ሚሊዮን የዘረፈችው ማሂና ዱባይ የውበት ሳሎን ያላት ማሂ አንድ ግለሰብ ነው። ምን ቀን ነው ያወቀው? ወለችልኝ የመሲ ስልክ አለችኝ። የመሲ ሰጧት። መሲ ከመሲ ጋር ጨረሱ። እኔ ለመጀመሪያ ጊዜ ያወቅኩት ስለ 57 ሚሊዮኑ ነገርኩሽ ከመሲ ጋር ከተገናኙ በኋላ ነው። በቃ ከመሲ ጋር ቀን ስንት? እኔ ቀኑን አላውቀውም። በመጣው በ10ኛ ቀን ምናምን ፕሮግራም ሰጠች። እንደዚህ አይነት ሰው እንዳልሆነች ምናምን ሁሉ አወሩ፣ ጨረሱ። ያን ነው የማውቀው እኔ። እሺ ሚኪ በመጣክ በ10 ቀን ከሆነ አሁን አንተ ከመጣክ አንድ ወርክ ነው። 20 ቀን ሙሉ ለምን አልነገርከኝም? ለኔ ማሂ የውበት ሳሎን እኔ እንጃ በትክክል ቀኑን አላውቀውም። እኔ በትክክል ቀኑን አላውቀውም። በትክክል ለመናገር እኔ ቀኑን አላውቀውም። በትክክል ለመናገር ማለት ነው። አሁን ግን ቀኑን መሲ ልትናገር ትችላለች። ሼር አድርጉላትና ትምጣና ትናገራለች ራሷ። እሺ ታዲያ እንደዛ ከሆነ ለምን አላሳያዛችኋትም? ከሀገር ሳትወጣ ኦልሬዲ 57 ሚሊዮን የዘረፈች። እኔ የመጣሁት ትኩረቴ የመጣሁት እኔ ስለ 57 የማውቀው ነገር የለም። ስለ ታክሲዎቹ ነው የማውቀው። አኮሞዴሽኑን እና ሁሉን ነገር አሳየኝ ያለውን ነገር እንደዚህ ለማለት ዛሬ ነገ ስትለኝ ከርማ ለአመት በዓል ናቲን የኔን ወንድም 500 ሺህ ብር የተበደረችውን
ጠራችው። ከዛ በኋላ እኔም እዛ ነኝ ያለሁት ሲል ሄድኩኝ ቀጥታ ቤቷንም አድራሻውንም ለማወቅ እዛ ሄድኩኝ። አየዋት። እዚህ የቤቷ ሰራተኞች ምናምን ነበሩ፣ ቤተሰቧ ልጆቿ ነበሩ። እዛ ሄድኩኝ አገኘዋት። ከዛ በኋላ እኔ ቀድሜ ነው ከሰራተኞቹም ከናቲም ቀድሜ ነው የሄድኩት። እኔ ሌላ ቦታ የምሄድበት ነበር። ያለውን ነገር በዚህ በ3 ቀን እንጨርሳለን አለች። ጉዳዩ በ3 ቀን ውስጥ ብደውልላት